ጤና ይስጥልን ተመልካቾች እንደምን ዋላችሁ። የአቦል ዜና ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በባህር ዳር ከተማ ለአጭርና መካከለኛ ርቀቶች ምቹ የአየር ንብረት ቢኖርም ይህንን እድል መጠቀም አልተቻለም ሲሉ የአትሌቲክስ ባለሙያዎች ተናገሩ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ በከተማው አትሌቲክስ ማሰልጠኛ ማዕከል እንዲኖር ለማድረግ እንቅስቃሴ መጀመሩን አስታውቋል። መልሰው ጥበቡ ተጨማሪ አዘጋጅቷል። በአጫጭር ርቀቶችና በሜዳ ተግባራት ውጤታማ አትሌቶችን ማፍራት የሚያስችል የአየር ንብረት እንዳላት የሚነገርላት ባህር ዳር ከተማ ይህን ተረድቶ የአትሌቲክስ ማዕከል በማቋቋም የከተማዋን ጸጋ መጠቀም ባለመቻሉ በዘርፉ ይገኙ የነበሩ አትሌቶችን ማግኘት እንዳልተቻለ የአትሌቲክስ ባለሙያዎች ይናገራሉ። ባህር ዳር በጣም ተመራጭ ነው። ይህ ማንም የስፖርት ባለሙያ የሚናገረው ነው። ማንም የስፖርት ባለሙያ ቢናገር ባህር ዳር እኔ እርግጠኛ 100% የምናገረው እስከ 3000 መሰናክል ማንም ይነክስበታል። ለባህር ዳር ብቻ አይደለም፣ በነገራችን ላይ ለኢትዮጵያ እዚህ ኦል ወርልድ ጌም ለአፍሪካ ጌም እርግጠኛ ሆኜ መናገር የምችለው አዲስ አበባ ላይ ከሚያሰራው ኦሮሚያ ላይ ምርጥ ልጆች አሉ፣ ፋስት ቲዩጅ ፋይበር ያላቸው፣ ባህር ዳር ላይ ያሉ ፋስት ቲዩጅ ፋይበር ያላቸው። እነሱን ሰዎች አምጠ ባህር ዳር ላይ ብታሰራ ሞር በጣም ተጠቃሚ ትሆናለህ። አዲስ አበባ ላይ ከምታሰራው ባህር ዳር ላይ አይገናኝም። በ5000 ሜትር ይበልጣል አድማሱ። ኦሎምፒክ ላይ አራተኛ ወጣ ልጅ ነው። ከዛ በመቀጠል እና ሀብተ ማርያም አየሁ በትልልቅ ውድድሮች የተወዳደሩ 400 ሜትር ላይ ለብዙ አመታት ሪከርድ በሀብተ ማርያም ነበረ። ከሀብተ ማርያም ተነስቶ ዘመኑ ካሳ በ400 ሜትር አሁንም 45 ገብቶ ለብዙ አመታት ከሀብተ ማርያም ተቀበሉ በኢትዮጵያ ደረጃ ማለት ነው። ከ45 ሰከንድ 46 በተደጋጋሚ የረገጡ የባህር ዳር ልጆች ናቸው ሀብተ ማርያምና ዘመኑ ካሳ ማለት ነው። ከዛ በመቀጠል በሁሉም ፊልዶች በሚባል ደረጃ የባህር ዳር ልጆች ግንባር ቀደም ናቸው። ባህር ዳር ከተማ በሞቃታማ አየር ንብረት ነገር ግን ኢትዮጵያን ያስጠሩ አትሌቶች መገኛ ብትሆንም የተሰጠው ትኩረት አነስተኛ ነው ይላሉ ሙያተኞች። ከመጀመሪያው ሲጀምር እና ሀብተ ማርያም አየሁ የነበሩበት እና ፖስቶ 5 ጊዜ አፍሪካን ሀገሩን ወክሎ ለአፍሪካ ኦል ጌም የተወዳደረበት። ከዛ ቀጥሎ እነ ሳዳ ሲራጅ ከኛ የወጡ እነ ራሄል እነ ሰላም እነ ትግስት እነ ውብርስት እነ ተገን አሁን እነዚህ ምጠራል በሙሉ ከኛ ፕሮጀክት አሁን ቅርብ ጊዜ የወጡት ነው። ከና ፖስቶና ከባህር ዳር በዚህ አየር ንብረት እነዚህ የወጡት ናቸው። አንድ ልጅ በጣም የሚገርመኝ ነገር ቻይና ሄዶ አሸነፈ። ቻይና ሄዶ ሲያሸንፍ ወደ ሽልማቱ ሲወጣ ምንድነው ያደረገው? ባህር ዳር ከነማ ሚል መለዮ ይዞ ለብሶ ወጣ። አይገርምም? አንድም ክለብ በሌለበት ለእግር ኳሱን ለመተቸት ወይም እንትን ለማለት አይደለም። ለእግር ኳስ የምታወጣው ገንዘብ አለ እኮ በከተማ ደረጃ። ለአንድ ተጫዋች የምታወጣው አመቱን ሙሉ በእርግጠኝነት 30-40 ልጆች በአመት ይሸፍናል እኮ ይሄ ወጪ ማለት ነው። ለምንድን ነው መታየት ያልቻለው? ከዚህ ቀደም በዚህ ጉዳይ ላይ ተደጋጋሚ ጥያቄዎች ለክልሉ አትሌቲክስ ፌዴሬሽን ጥያቄ እየቀረበ ተጨባጭ ተግባር ሊገኝ አልቻለም። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ ግን በባህር ዳር ከተማ የአትሌቲክስ ማዕከል ለማቋቋም እንቅስቃሴ መጀመሩን ምላሽ ሰጥተዋል። ብዙ ሀሳቦችን አንስተናል። በምን መንገድ እናስተዳድረው፣ ማዕከላቱን እንዴት እናደራጃቸው የሚሉ ውይይቶችን ጀምረናል። ማዕከሉን የምናደራጅበትን መንገድና ለነዛ ማዕከላት የሚሆኑ ግብአቶችንና ሪሶርሶችን ከየት በምን መንገድ እናገኛለን የሚሉትን ቴብል ላይ አስቀምጠን እየተወያየን ያለ ነው። በቀጣይ መፍትሄና ምላሽ ይኖረዋል። እነዚህ ብቻ አትሌቲክሱ ላይ ብቻ ሳይሆን ሌሎችም ዘርፎች ላይ እንቅስቃሴዎችን ጀምረናል። በኢትዮጵያ ክለቦች እግር ኳስ ሻምፒዮና ትግራይ ዋልታ ፖሊስ ለፍጻሜ ደረሰ። ዛሬ ረፋድ ከጉለሌ ክፍለ ከተማ ጋር የግማሽ ፍጻሜ ጨዋታን ያደረገው ትግራይ ዋልታ በመደበኛ ሰዓት ያለ ግብ ተለያይቷል። አሸናፊውን ለመለየት በተሰጡ የመለያ ምቶችም 7-6 በማሸነፍ የዋንጫ ተፋላሚ መሆኑን አረጋግጧል። ሌላኛው የግማሽ ፍጻሜ ጨዋታ ዛሬ ቀን 10 ሰዓት ላይ በጊምቢ ከተማና ሲርጢ ከተማ መካከል ይካሄዳል። በድሬዳዋ ከተማ አስተናጋጅነት እየተካሄደ በሚገኘው የክለቦች ሻምፒዮና በመጪው እሁድ ይጠናቀቃል። በዕለቱም የደረጃና የዋንጫ ጨዋታዎች ይደረጋሉ። 44 ክለቦችን በማሳተፍ የተጀመረው ውድድር 8 ክለቦችን ወደ 2019 የኢትዮጵያ አንደኛ ሊግ ውድድር አሳልፏል። በመጪው እሁድም የውድድሩን ኮከቦች በመለየትና እውቅና በመስጠት ፍጻሜ ያገኛል። ብቁ የእግር ኳስ ዳኛ ለመሆን ራሳቸውን በእውቀት ለማብቃት መትጋት እንደሚገባቸው የቀድሞ ዳኛ ዶክተር ኃይለ ኢየሱስ ባዘዘው አሳሰበ። የኢትዮጵያ የዳኞች ኮሚቴ ክፍተቶችን በመለየት ዳኞችን የማብቃት ኃላፊነቱን መወጣት እንዳለበትም ዶክተሩ አመላክቷል። አንተነህ ተስፋዬ ተጨማሪ አዘጋጅቷል።
የእግር ኳስ ዳኝነት ከተጀመረበት እንደ አውሮፓውያኖቹ አቆጣጠር በ1891 ጀምሮ እየተተገበረ የመጣ አንድ የሙያ ዘርፍ ነው። ዳኝነት ከጊዜ ወደ ጊዜ እየተሻሻለና አዳዲስ የእግር ኳስ ሕጎች እየተተገበሩበት አሁን ካለበት ደረጃ ላይ ደርሰዋል። በአሁኑ ጊዜም የእግር ኳስ ዳኝነት በቴክኖሎጂ የተደገፈ ሆኖ በምስል የታገዘ የቪዲዮ ረዳት ዳኝነት ወይም ቫር ተግባራዊ እየተደረገም ይገኛል። በሀገራችን የእግር ኳስ ዳኝነት ምንም እንኳን በምስል የታገዘ የዳኝነት ሂደት እየተተገበረ ባይሆንም ብቁ ዳኞችን በመልኩ ማፍራት ይቻላል ስንል የቀድሞ ኢንተርናሽናል ዳኛ ዶክተር ኃይለ ኢየሱስ ባዘዘውን ጠይቀናል። የዳኛ ፕሮጀክቶችን በመክፈት የዳኛ ፕሮጀክቶችን በማዘጋጀት በመክፈት ብቻ ሳይሆን የተለያዩ ስልጠናዎችን የአካል ብቃት ስልጠናዎችን እንዴት መስራት እንዳለባቸው፣ የስነ ምግብ ወይም ደግሞ ስለ አመጋገባቸው እንዴት መሆን እንዳለበት፣ የዳኝነት እውቀት 17 ህግ እንዴት መተግበር እንዳለባቸው 17ቱን ህጎች መቼ እንዴት መተግበር እንዳለባቸው ማሰልጠንና ማስተማር ይኖርበታል። ምንም እንኳን ብቁ የሆኑ የእግር ኳስ ዳኞችን ለማፍራት የተለያዩ ባለድርሻ አካላት ያላቸው ሚና ከፍተኛ ቢሆንም በግል ደረጃ ራሱን ብቁ አድርጎ መገኘት የዳኞች ድርሻ መሆኑን አመልክተዋል። ዳኞች በራሳቸው በአካል ራሳቸውን ብቁ ማድረግ አለባቸው። በአእምሮ ራሳቸውን ብቁ ማድረግ አለባቸው። የተማረ ዳኛ ኮንፊደንሱ ይጨምራል እንጂ ሊቀንስ አይችልም። ራሳቸውን በቀለም እውቀትም በእግር ኳሳዊ እውቀትም እግር ኳሱ የሚፈልገውን ነገር በመረዳትና አውቀውን ለመስራት በሚያስችል መልኩ ራሳቸውን በእውቀት ዝግጁ ማድረግ ይኖርባቸዋል ማለት ነው። ዳኞችን ብቁ ተወዳዳሪና ተመራጭ ለማድረግ የእግር ኳስ ህጎችን ከመተርጎም ባለፈ የስነ ልቦና ስልጠናዎች መስጠት ያስፈልጋል። ራስን ማረቅ ወይም ደግሞ ስሜትን መግዛት፣ ህግን በተገቢው መልኩ መተርጎምን ለማምጣት አንድ ሰው በስነ ልቦናው ከፍ ማለት አለበት። ስለዚህ የስነ ልቦና ስልጠናዎች ሳይኮሎጂ፣ ስፖርት ሳይኮሎጂ ለዳኞች ለተጫዋቾች ብቻ ሳይሆን ለዳኞችም መሰጠት ይኖርበታል። ብቁ ዳኞችን ለማፍራት በተለይም ከእግር ኳስ ፌዴሬሽኑ በተጨማሪ የሊጉ የዳኞች ኮሚቴ የዳኞችን ችግር መፍታትና ፍትሐዊ አሰራርን መከተል እንደሚገባው የቀድሞ ኢንተርናሽናል ዳኛ ዶክተር ኃይለ ኢየሱስ ባዘዘው የመውጫ መልእክት ነው። የዳኛ ኮሚቴው ዳኞች አንዱ ሲያጠፋ የሚሸፈንለት አንደኛው ሲያጠፋ ደግሞ ሀራስ የሚደረግ የሚኮረኮም ከሆነ በዳኞች መካከልም ፍቅርና ቲም ኮሄዥን ይጠፋል። ስለዚህ የዳኛ ኮሚቴው ሁሉንም ዳኞች በአንድነት ሁሉንም ዳኞች በእኩልነት ተመልክቶ ያለባቸውን ችግር ለመሙላት ትኩረት አድርጎ መስራት ይኖርበታል። ስለዚህ የስነ ልቦና የህግ እውቀት አተረጓጎማቸው ውስጥ እንዴት ነው የሚለውን ነገር ተከታትሎ የጎደላቸው ላይ በትክክል ፊድ ማድረግ በትክክል መሙላት ይኖርበታል ብዬ አስባለሁ። ሊጀመር የ3 ሳምንታት እድሜ ብቻ በቀሩት የእንግሊዝ ፕሪሚየር ሊግ የኒውካስትል ዩናይትድ አካሄድ ደጋፊዎችን አስጨንቋል።